ሜሲ ደህና ነው አይ በጣም ደህና ነው አርጀንቲና ወደ የዓለም ዋንጫው የፍጻሜ ጉዞ በደንብ እየገሰገሰች ነው ያለው ግን ግስጋሴዋ ላይ ደግሞ ምንም ሌላ መነሻም መድረሻም ትራስም አባትም ወገንም የላትም ሜሲ ብቻ ነው የሚሉ ወገኖች አሉ እሱንም ያያነው ያለን ይመስለኛል በደንብ ተሸክሞ ሀገሩን እዛ ያደረሰ እንዳለ መናገር ምንችል ይመስለኛል ያስማማናል ያው ሜሲ የተጫወተባቸው ክለቦች ወይ ደግሞ ብሔራዊ ቡድኑም ቢሆን የሜሲ ጥገኛ ለመሆን አይችሉም ዶም ስፓኒሾቹ ሜሲ ዲፔንደንሲያ ይሉታል የሜሲ ጥገኝነት ባርሴሎና ውስጥ ነበር የሜሲ ጥገኝነት አርጀንቲና ውስጥ አለ የሜሲ ጥገኝነት ኢንተር ማያሚ ውስጥ አለ በኔ እምነት በጣም አቬሬጅ የሆነ ቡድን ነው ካታር ላይ ያለም ዋንጫ ያነሳው በሜሲ ምክንያት እና አሁን ደግሞ ከአቬሬጅም በታች የሆነ ቡድን ይዘው መተው ነው ባለም ዋንጫው ረጅም ርቀት ስለሚሄድ ያያሰቡ ያሉት የትኛውን ብሔራዊ ቡድን እንግዲህ ዛሬ ፈረንሳይና ሞሮኮ ይጫወታሉ የአርጀንቲናን ያለም ዋንጫ አሸናፊ ፉልባኮች አይተሻቸው ሞሊናና ሞንቴል አኩናና ታግላፊኮ ሞሮኮ ውስጥ ቋሚ መሆን የማይችሉ ናቸው የሞሮኮ ራይት እና ሌፍት ባክ መሆን የማይችሉ ናቸው ግን ደግሞ ይሄንን ቡድን ተሸክቦት ያለም ዋንጫ እንዲወስድ አድርጎታልና ከሜሲ ጀርባ የተሰለፉ ጦረኞች ወታደሮች ምናምን እየተባለ ስለ ተጋድሏቸው ስለ ጀብደኝነታቸው ይወራል እውነት ነው ያላቸው ሁሉ ለሀገራቸውና ለሜሲ ለመስጠት በጣም ሬዲ ናቸው ይሄ በደንብ ይታያል እንደውም ሀገራዊ ስሜትን ከአርጀንቲናን መኮረጅ ሁሉ ቢቻል ትላለ በጣም በተለየ መንፈስ ነው ለባንዲራቸው የሚዋደቁት አለቀ አበቃ የሚባል ነገር እንደሌለ በጨዋታዎቻቸው ታያለ ግን ወደዚህ ዓለም ዋንጫ ሲመጡ የአርጀንቲና ብሔራዊ ቡድን አሁንም ሜሲ ላይ ጥገኛ ሆኖ እንደው ለሜሲ ነው የሚጫወተው ይባል እንጂ ጥረቱ እንዳለ ሆኖ አብዛኞቹ ጥሩ ብቃታቸው ላይ አይደሉም ለምሳሌ ሴንተር ባኮቹን ተመልከቻቸው ጎል እየገባባቸው ነው ግብ ጠባቂው በተለመደው ጥንካሬ ያዳናቸው ያሉ ኳሶች ጥቂት ናቸው ራይት እና ሌፍት ባኮቹ አሁንም በተማሳይ መንገድ ጥያቄ የሚነሳባቸው ናቸው ማካሊስተር በመጠኑ ይሻላል ደፖል ኳሶቹ ሁሉ ይበላሹበታል ፈርናንዴዝ የበቀደሙን የማሸነፊያ ጎል አስቆጠረ እንጂ ገና ወደ ዓለም ዋንጫው አልመጣም እና ከአቬሬጅም በታች ሆነ ብሔራዊ ቡድን ነው እና እንደተለመደው ሜሲ ዲፔንደንሲ አዚም ላይ መታየት ጀምሯል ግን ደግሞ በጣም የሚያስደንቅ ነው ከዚህ ቀደም አንድ በሜሲ ፍቅር ያበደ ሬፉድሰን የሚባል ኮሜንታተር አለ እና ስለ ሜሲ በጣም ብዙ ብሏል በተከላካዮች በፌስቡክ ሲከተሉት በትዊተር ይመጣል ተሽከርካሪ በር ላይ ቀድመው ብትሄድ ወይ ደግሞ ከኋላ ቢከተል ቀድሞ ይወጣል ይላል እና እንደውም አንድ ሌላ ፌመስ የሚታወቅበት ነገር አለው የታይታኒክ ካፒቴን ሜሲ ቢሆን ኖሮ የበረዶውን ግግር በሎጭ ያልፈው ነበር ምናምን ሁሉ ይላል እና ላይክ ወይ ደግሞ አይዛክ ኒውተን እኔ ነኝ ስህተት የሆንኩት ወይስ ደግሞ ይሄ ልጅ ምንድነው ያደረገ ያለው ይል ነበር ይላል እና በጣም በመደነቅ ነው ብዙ ስለ ሜሲ የሚያወራው እና አሁን እዚህ ብሔራዊ ቡድን ውስጥ ያያየን ያለ ነው እነዚህ ሁሉ ነገሮች እውነት እንደሆኑ እና አሁንም እዚህ ብሔራዊ ቡድን ውስጥ ዋነኛው ሰው ሜሲ እንደሆነ ነው እና ከበቀደሙ ጨዋታ በኋላ ስሜት የሚነካ ለቅሶ ሲያለቅስ አይተናልና በጣም ተደንቄበታለሁ ይሄን ሁሉ ነገር አቺቭ ያደረገ ምንም ፕሩቭ ማድረግ የሌለበት አንድ ተጫዋች በሜሲ ደረጃ ያለ በኔ ምክንያት የቡድን አጋሮች የልፋት መናስቀርቼ ነበር ብሎ ሲያለቅስ በጣም ደንግጫለሁ ምን አይነት ሜንታሊቲ ነው ምን አይነት ሀገር መውደድ ነው ምን ያክል መሸነፍና ለመፈለግ አለ መውደድ ነው የሚለው ነገር በጣም አስደንቆኛልና አሁንም ተቾቹ ያስደንቃሉ አሁንም ትክክለኛው ቦታ ላይ በትክክለኛው ሰዓት መገኘት ይችላልበታል አሁንም ጨዋታዎችን ዲሳይድ ያደርጋል ግን የአርጀንቲና ብሔራዊ ቡድን ምናልባት ከዚህ በኋላ ያሉትን ጨዋታዎች ማሸነፍ ካለበት በተሻለ የአእምሮ ዝግጅት እና በተሻለ የአእምሮ የጨዋታ አቀራረብ መምጣት ይኖርበታል ሜሲ መደገፍ ካለበት በቀደም ድጋፍ ሲፈልግ እንግዲህ ሮሜሮ እና ፈርናንዴዝ በጎሎቹ ደግፈውታል ከዛ ውጪ ግን ሜሲን እንኳን ለማሳተፍ የሚሆን አልነበረም ፕላትፎርሙ ግን ደግሞ ሁሉ ጊዜም ሜሲ የሆነ መልስ የሆነ ነገር አያጣም እና አንድ የመጨረሻ ነገር እንደው ከዚህ ጨዋታ ጋር አያይዤ በጣም የተገረምኩበት ነገር ከጨዋታው በኋላ በጣም ብዙ ነገር ተብሏል አንድ የ39 ዓመት ተጫዋች 120 ደቂቃ ተጫውቶ በ3 እና በ4 ቀን ለማገገምና ሌላ 90 ደቂቃ ለመጫወት አይችልም እኩል ከ20 ከ30 ዓመት ተጫዋቾች ጋር አታገግሚ ሪከቨሪ ውበቱም ሊያግዘኝ ይችላል ከጉዳትም ጋር አብሮ አይመጣም ማለት ይሄ ከጉዳትም ጋር አያይዘን ልናነሳው እንችላለን አንድ የ20 ዓመት ተጫዋች እና የ35 ዓመት ተጫዋች እኩል ሪከቨር አያረጉም እና በጣም አድካሚ ነው
እንደዚህ ካለ ነገር ሪከቨር ማድረግ ይገርማል። እና የሚያረጋቸው ነገሮች በጣም እንቆቅልሽ ሆነዋል። አሁን ብዙ የ39 ዓመት ተጫዋቾች ዓለም ዋንጫ ላይ ሲጫወቱ እናውቃለን። እንደዚህ ግን ዓለም ዋንጫ ላይ ተጽዕኖ ፈጥሮ የሚያውቅ ወይ ደግሞ በትልቅ መድረክ እንደዚህ አነጋግሮ የሚያውቅ የ39 ዓመት ተጫዋች የለም። ለዚህ ነው ቲየሪ ኦንሪ በቀደም ከጨዋታው በኋላ ሲናገር አብሬው ተጫውቻለሁ እና ሜዳ ላይ የሚሰራው ነገር የማይታመን ስለሆነ አንዳንድ ጊዜ ባደረገው ነገር ተመስጬ ሜዳ ላይ መኖሬን እረሳዋለሁ ይላል። እና ከዛ እንዴ ጨዋታ ላይ ነህ እኮ ምናምን ነገር ብዬ ራሴን ቀስቅሼ አስታውሼ ነው ወደ ጨዋታው የምገባው። እና በዚህ ሁሉ ውስጥ ሰዎች በጣም ብዙ ይላሉ፣ እንደነቃለን። አንድ ባየው ብዬ የማስበው መመኛው ነገር ግን አለ። በአካል አይቼዋለሁ ሜሲን፣ ትልቅ እድል ነው ለኔ። ግን አንድ ባየው የምመኘው ነገር ምንድነው? ስለ ልምምድ ሜዳ ብቃቱ ወይ ደግሞ ልምምድ ሜዳ ላይ ስላደረገው ነገር ሰዎች በጣም ብዙ ይላሉ። እና እንደው እነዚህ ሰዎች የሚደነቁባቸውን የልምምድ ቪዲዮዎች ባይ ብዬ እመኛለሁ። እና ግን ታምራቱ እንደቀጠለ ነው። ምን ማለት ይቻላል? መቼ ስለ ሜሲ ተነስቶ አየሳ ያወራል ሌላ ሰው ግዴታ ነው። እንትና አንዳንድ ጊዜ እኮ መውደድንም እወደዋለሁ የሚለው ኢሞሽን መግለጽ አንችልም አይደለ? ብዙ ጊዜ አዩ ግን ይችላል ሜሲ ላይ፣ ሌላ ቦታ አላውቅም። ሜሲ ላይ ይችላል፣ ሌላ ቦታ ቤት እንዳውላለን እናረጋግጣለን። ስቲል አዩ ሁሉንም አብዛኛውን ነገር ገልጾታል። ምናልባት እኔ በኦልሞስት ዓለም ያየችው የተለየ ተጫዋች ነው ብዬ ነው የምናገረው። ስለሱ ብቃት እንደተባለው ብዙዎች ብዙ ነገር ብለዋል። እኛ ደግሞ ስፔሻሊ አንዴ እንጨቃጨቅ ነበር ናሽናል ቲም ላይ ሆነና የሜሲ ችሎታ አንድ ቦታ አስቀምጠነው ምን አይነት ተጫዋች ቢኖር ትመኛለህ አይነት ነገር። ፋይናሊ እኔ 11 ሜሲ ቢሆን ደስ ይለኛል አልኩ። 11 ኖ 11 ሜሲማ ከሆኑ ማቀናጀት ይቸግራል። እንዴት ይቸግራል? አንድ ሜሲ ለብቻው የሰራው ነገርና ማንም አሰልጣኝ ወይንም ማንም ናሽናል ቲም ወይም ማንም ክለብ ቢኖረው የሚመኘው አይነት ተጫዋች በጄኔሬሽናችን ከሱ የተሻለ ተጫዋች አይተናል ብዬ መናገር አልችልም። ግን ያሁኑ ናሽናል ቲም ላይ እኔ ሜሲ በሙሉ ብቃቱ ላይ ነው ብዬ መናገር አልችልም። ያም እንዳይሆን ደግሞ ሊያደርገው የሚችሉ ብዙ ፋክተሮች አሉ። አንዱ ግን ያም ቢሆን በእድሜው ደግሞ ከሚጠበቀው በላይ ቲሙን የአርጀንቲናን ቲም ተሸክሞ እዚህ አድርሷል። ምንም ጥያቄ የለውም። አርጀንቲና ካስቆጠረቻቸው ጎሎች አብዛኛው ጎል ያስቆጠረው እሱ ነው። በቀደም ከግብጽ ጋር ፔናልቲ ስቶ ያገባው ጎል ፍጹም ተአምር የነበረውን ሪአክሽን ስትመለከቺ ምናልባት የ10 ምናምን ዓመት ልጅ ሪአክት ሊያደርግ የሚችልበትን አይነት ሪአክሽን ነው ያደረገው። ጎሉን ጎሉ ከማግባቱ በፊት የነበረው የተስፈነጠረበት ኳሱን ለመምታት የሄደበትን ሪአክሽን ስታዩ አትገምችም። አንዳንድ ጊዜ እኮ ሊገባ ያለ ኳስ ከጎል ውስጥ ገና እግራቸውን አንስተው ውሳኔ ከመስጠታቸው በፊት በተከላካይ ሲቀደሙ ታያለሽ። እና ፍጹም ጭካኔ ያለበት ውሳኔ ሊወሰነው አርጀንቲና ኦፍ ኮርስ ከዛ ቀደም ብላ ወደ ጨዋታው የምትመለስበትን እድል አግኝታለች፣ ጎል ማስቆጠር ችላለች። ያም ቢሆን ግን የአቻነቱን ጎል ሲያስቆጥር የነበረው ሪአክሽን የነበረው ስሜት እንደተባለው ይህን ነገር እንዲሆን ያደረገው ሌላው ያው ፔናልቲ መሳቱ በራሱ የሚፈጥረው ፕሬሸር አለ። ኢቭን ፔናልቲን ሲመታ ራሱ እንግዲህ ሜሲ ከ20 ምናምን ሜትር ላይ ቅጣት ምትመጡ ብረት መልሶበታል። ከ11 ሜትር ላይ ግን ፔናልቲ ማስቆጠር አልቻለም። ያ የፕሬሸር ጉዳይ ነው። የተሸከመው ነገር የፈለግሽውን ያህል 7 ባላንዶር 10 ባላንዶር ቢኖርሽ ሁልጊዜም አዲስ ነሽ። ለምሳሌ ለእናንተ ማስረዳት አልችልም። እኔ ወልጄ ስለማላቅ ለሴቶች ማስረዳት ይከብዳል። ኤኒ ታይምስ መውለድ አዲስ ነው የሚሆነው። ሰዳግመና ያ ሁልጊዜ ፕሬሸሩ አዲስ ነው። ዓለም ዋንጫ በልቷል፣ ምንም ነገር አይጠበቅበትም ነው የምንለው። ግን ስቲል ሜዳ እስከገባ ድረስ ከራሱ ይጠብቃል ሁልጊዜ ያን ነገር ለ20 ምናምን ዓመት የሚያጫውተው እኮ ይሄ ነው። ሌላው የአርጀንቲና ጥንካሬ የሜሲ ጥንካሬ ብቻ ነው ብዬ ነው ያልወስደው። እንደ ቲም ጥንካሬ ነው የምወስደው። የሜሲ ጥንካሬ ምንም ለዘመናት ያልነው ነው። ግን ቲሙ ከሜሲ ጎን መሰለፍ መቻሉ ግን ይሄን በሌሎች ቡድኖች ላይ አላየንም። ፖርቹጋል ላይ እንደ ጥያቄ እያነሳን ያለ ነው። ክርስቲያኖን ሰፖርት የሚያደርጉ ሰዎች የሉም፣ እንደ ቲም አይደሉም ያን ነው። ለዚህ
በጊዜ ለመሰናበታቸው እንደ ምክንያት እያቀረብን ያለው። ስለዚህ ቀልድ አይደለም ወይንም ደግሞ እንደ ቀላል የምናየው አይደለም። ከሜሲ ጀርባ ቲሙ ኖት ኦንሊ ተጫዋቾቹ ከነሱ ጀርባ ያሉትም የአሰልጣኞች ስታፍ ኦል ስኳድ እንዳለ ከሱ ጎን የሆነበት መንገድ የአርጀንቲና ጥንካሬ ሁለተኛው ነው። ግን በዋናነት እንዳልኩሽ እሱ የአንበሳውን ድርሻ የሰጠውም ጋዜጣዊ መግለጫ ከጨዋታው በኋላ በስነልቦና እንዲህ አይነት ጠንካራ ቲም ስለነበረን ነው የሚል ነገር ነው። ማለት ፕሬሸሩን አንደርስታንድ ያደርገዋል እንደ አንድ ተጫዋች፣ ግን ደግሞ እንደ ቲም ደግሞ እንደ ሀገር ደግሞ ያለባቸውን ጫናም ከዛ ደግሞ ያሉት ልጆችም እሱን ሰፖርት አላደረጉትም ነው የሚባሉት። እነኚህ ልጆች ሁለት ሀገር ነው እዛ ጋር እያስተዳደሩ ያሉትና አንደኛው አርጀንቲና ሁለተኛ ደግሞ ሜሲ የሚባል ለተመናገር እንደው ቶፒካችን የአርጀንቲና ጥንካሬ የሜሲ ጥንካሬና የአርጀንቲና ቲምን በተመለከተ መሆኑ ነው እንጂ ኢጂፕት ይፈቀዳል ከዚህ ውድድር እጅ ማውጣት አያስፈልግም። ይፈቀዳል ጉዳዩ መንገድ ትልቁ ሪሊ ለአፍሪካ እኔ ብዙ አወዛጋቢ ነው ብዬ አይደለም። ሰዎች አወዛጋቢ ሊሉት ይችላሉ። ለኔ ግን አወዛጋቢ አይደለም። ክሊር ነው። በቃ ሁሉም ነገር ለኔ ክሊር ነው። የማየው በእግር ኳሳዊ እንትን ነው። ለምሳሌ ሜቢ ሆሳም ሐሰንም ቢሆን እንደው የቲሙ አሰልጣኝ ስለሆነ እንትን ሊያደርግ ይችላል እንጂ ፌር ኮንሽ በቃ እግር ኳሱን በቃ ካምባኩ ትክክል ነው አሸንፈዋቸዋል። ለምሳሌ ጎል ተሽሮብናል አግብተን ሊሉ ይችላሉ። ጥፋት ነበር። አይ እንዴት እዛ ተመልሶ ተመለከቱ ለሜሲ ስለሆነ ነው ይላል። ይሄን እግር ኳስ የማያውቁ ሰዎች ናቸው። የአፍሪካ ዋንጫ 2023 ላይ ናይጄሪያ ጎል ተሽሮባት ፔናልቲ ተሰጥቶባታል። ከዚህ ፔናልቲ ውስጥ የጠለፉትን ኳስ ወስደው እዛ አገቡ። ኦሲሜን ያገባው ሴሌብሬት ሲያደርጉ ቫር ጠራው። እዚህ ሳውዝ አፍሪካ ፔናልቲውን አገባች እና ቫር ከሚታይባቸው ነገሮች አንዱ ከጎል በፊት ሪል ጎሉ ኦፍሳይድ እንደሌለው በእጅ እንዳልተነካ መስመር እንዳልወጣ እና ሌሎች ፋውሎች እንዳልነበሩት ቼክ ይደረጋልና አንዱም የማካሊስተርን ጥፋት ቼክ ለማድረግ መሞከር አንድ ነገር ሊሆን ይችላል። ከሳላ ጋር የተያዘው ነገር ግን እግር ኳስ ለምናይ ሰዎች የሳላን ጉዳይ አይደለም። የሳላ ጉዳይ ሳይሆን ጎሉ የተሻረባቸው አሌሳንድሮ ማርቲኔዝ ላይ ጥፋት ነበረውና ፒውርሊ ግን ኢጂፕት እኔ የማቃት ኢጂፕት አይደለችም። ሁላችንም የምናቃት ኢጂፕት አይደለችም። አፕሮቻቸው ሜዳ ላይ የነበራቸው የጨዋታ መንገድ ከዚህ በፊት በመናቃቸው የአፍሪካ ቲሞች ታይፕ አይደለም የቀረቡት። በፍጹም ጌሙን ኮንትሮል አድርገው ነበር። አደገኛ የሆኑ ካውንተሮች ነበሯቸው። የተሻረውን ጎል ኮፒ የሚመስል ጎል በተመሳሳይ ጨዋታ ላይ አስቆጥረዋል። በደንብ ኮች እንደተደረገ ማሳያ 2-0 አርጀንቲናን የሚያክል ቡድን መምራት መቻል ወይንም እስከ መጨረሻው መፋለም ለኔ እንደውም እየፈራው ነበር ነው ጌሙን ሳይ። ምናልባት ባለቀ ሰዓት ኢጂፕት ልታስቆጥር ትችላለችና ወደ ተጨማሪ ሰዓት ቢሄዱ ይሻላቸዋል እያልን ነው ሶስተኛው ጎል የተቆጠረው። እሱ እንደ አፍሪካ ኢጂፕት የሄደችበትን ርቀት ሪሊ እኔ በግሌ በጣም አፕሪሺየት ማድረግ ፈልጋለሁ። ኮንስፓይሬሲ ነው ብለናል። አንድ ጊዜ የወጣ የሆነ እንግዲህ ያሰት ዜና አለ። እያንዳንዱ የዳኛው ውሳኔን ወደዛ የመውሰድ አይነት ነገር ይታያል። ይሄ ምንም ጨዋታው ላይ የተመለከትነው እንግዲህ ጨዋታውን በደንብ በትኩረት ከምንም ነገር ነፃ ሆኖ የተመለከተ ሰው ሊያንድሮ ማርቲኔዝ ላይ ጥፋት አልተሰራም ማለት የሚችልበት ምንም እድል የለውም። ተሰርቷል፣ ግን ስላገቡት በቃ እኛ አፍሪካ ስለሆነ ንለፈው ካላለም በስተቀር በደንብ አድርጎ ጥፋት ተሰርቷል። ብዙ የሚያከራክር አይደለም። ከዛ ይልቅ እኔ እንደውም የግብፅን ጥንካሬ በዚህ ምክንያት መሸፈን ነው አግባብ አይደለም ብዬ የማስበው። ውበት ያነሳው ነገር በጣም አግባብ ይመስለኛል። የግብፅን ቡድን በቅርብ ዓመታት እንግዲህ የውበቲም ራሱ ገጥሞታል። የኢትዮጵያ ብሔራዊ ቡድን ጋር ምን ያክል ተቸግሮ እንደነበር በብዙ ብልጫ ጨዋታውን የኢትዮጵያ ብሔራዊ ቡድን ያሸነፈውና የእግር ኳሳቸው ጥሩ ዘመን አይመስልም ነበር። ተከታታይ ተቸግረው ነበርና በዓለም ዋንጫ አፍሪካን ኮከሉ ቡድኖች እኔ የትም አይሄድም ያልኩት ቡድን የግብፅ ብሔራዊ ቡድን ኢንፋክት በዓለም ዋንጫ ማሸነፈው አያውቁም። እንደዚህ አይነት ታሪክ የላቸውም። በዛ ላይ የቡድኑ ቁልፍ ተጫዋች መሐመድ ሳላ ጥሩ ሲዝን አላሳለፈም። ይሄ በጎ ጊዜው እየደበዘዘ የመጣ ይመስል ነበር። እንዲህ አይነት ነገሮችን ይዞ የመጣ የግብፅ ብሔራዊ ቡድን በዚህ ደረጃ ተፋላሚ ይሆናል የሚል ፈጽሞ እምነት አልነበረኝ። ግን እንደ ቡድን ግን ቅድም አዩ በመግቢያችን ላይ ያነሳው ነገር የአርጀንቲና ብሔራዊ ቡድን ለመፋለም
ወይም ደግሞ የአርጀንቲናን ብሔራዊ ቡድን ከውድድር ለማስወጣት እንደ ቡድን የተሻለ የጨዋታ ዕቅድ ነበረው። የመሐመድ ሳላ 9 ቁጥር ሆኖ እንዲጫወት ከመወሰን ጀምሮ የበለጠ ብዙ መሮጥ ከሚያስፈልግበት ሜዳ አውጥቶ ወደ ውስጥ አጥቦ እንዲጫወት ኦሳማ ሰን ያሳለፈው ውሳኔን ጨምሮ የአርጀንቲና ብሔራዊ ቡድንን ለማሸነፍ ምናልባት አሁን የሚያስፈልገው የአርጀንቲና ብሔራዊ ቡድን ለማሸነፍ ከአርጀንቲና ተጫዋቾች በላይ ከፍ ያለ ስፒሪት ጨዋታን የማሸነፍ ፍላጎት ዩኒቲው ምናምን ከዛ በላይ ያስፈልግሽ ይሆናል እንጂ ከአርጀንቲና ብሔራዊ ቡድን በላይ ኳሊቲ ብዙ ቡድኖች ተመልክቻለሁ በዓለም ዋንጫው። እንግዲህ አሁን ኳሊቲውን የበለጠ ከፍ የሚያደርገው ሊዮኔል ሜሲ ነው ያለ ጥርጥር። እያንዳንዱ ጨዋታ ያለ ሊዮኔል ሜሲ አርጀንቲና ብታከናውነው ብለሽ ብታስቢ ከግብጽ ጋር የሚገናኙ አይመስለኝም። ከዛ በፊት የሚቀር አይነት ብሔራዊ ቡድን ነው አርጀንቲና ላይ እየተመለከተን ያለ ነው። ባለፈው በካታር ስኬታማ ሲሆኑ ከእንደዚህ አይነት ችግሮች ጋር ነው ዋንጫውን ያሳኩት። ግልጽ የሆነ የጨዋታ ዕቅድ ማጥቃት ላይ በጣም አደገኛ የሆነ ከተለያየ አቅጣጫ የጎል ዕድል የሚፈጥር ምናምን አይነት ቡድን አይደለም የተመለከትነው በዛም የዓለም ዋንጫ። የሊዮኔል ሜሲን ታላቅነት የተመለከትንበት የዓለም ዋንጫ ነው። ከ4 ዓመታት በኋላ ይሄ ተጫዋች አሁንም በዚህ ተጽዕኖ መምጣት ውስጥ ተመለከቺ ቡድኑ እንደ ቡድን ክፍተት የለበትም ማለት አይቻልም። ጥሩ ስፒሪት አለው፣ የተፋላሚነት ችግር የለባቸው። አሰልጣኙ ትልቅ የገነባው ነገር ይሄን ይመስለኛል። ሁሉም ለአንድ ዓላማ ያላቸው ሁሉ ለመስጠት የሚፈልጉ ተጫዋቾች ሜዳ ላይ የተመለከትንበት ነው። ከዛኛው አሁን ከካታር ካሳኩት የዓለም ዋንጫ በኋላ አርጀንቲና ብሔራዊ ቡድን ውስጥ አሁን በቋሚ ያስተላለፍ ውስጥ ሁሉንም ተጫዋቾች እናገኛቸዋለን። ግን የት ነው ያሉት? ምን አይነት ሲዝን ያሳለፉት የሚለው ነገር ስትፈትሽ ደግሞ በጣም ከዛኛው የዓለም ዋንጫ በተቃራኒ መልኩ የቡድን ውስጥ የምናገኛቸው ተጫዋቾች ናቸው። ማካሊስተር አንደኛው በሊቨርፑል ተጠባባቂ ለመሆኑ ላይ የተገደደበት የውድድር ዘመን ያሳለፈው በጣም ጥሩ ያልሆነ የውድድር ዘመን። ሊያንድሮ ፓራዴዝ ሌላኛው ነው። እንግዲህ ከአውሮፓ ወጥቶ ወደ ሀገሩ ክለብ ለመመለስ ተገዷል። ጥሩ ጊዜ ላይ ነው ማለት አይቻልም። ፓራዴዝ ቅድም አዩ ያነሳው ዴፖል በጣም ሲምፕል የሚባሉ ፓሶች ሁሉ ሲቆራረጡበት እያየን ያለንበት ሁኔታ ነው ያለውና ምናልባት ከአርጀንቲና በጠንካራ ጎን የሚነሱት ሁለቱ የማል ተከላካዮች ይመስላል። ጎል እየተቆጠረባቸው ነው፣ ግን የነሱ ችግር ብቻ ጎልቶ በጨዋታዎች ውስጥ አይታይም። ግርሚልዬ እሱንም ሮሜሮ በጣም ደካማ ሲዝን ያሳለፈው በክለማቶስናም ጎል የሚያደርግ ቲም ነበር። በጣም ብዙ ጎል የሚቆጠርበት ቲም ነበር። በትክክል በዛ ላይ ደግሞ እሱ በጉዳቸው ላይ ግን ለሁለት ጎሎች ሚንስ ነው የተሻለ ጨዋታውንም ማስቆጠር የመለሰው እሱ ነው። በግብጽ ጨዋታ ሊዮኔል ሜሲ ነው ጨዋታውን አሲስት ያደረገ ያንንም ጎልና ጥሩ ሲዝን አለማሳለፍ ብቻ ሳይሆን በጉዳት ነው ብዙ ወራት ሊሳንድሮ ማርቲኔዝም አጋማሹን እንኳን የተጫወተ አይመስልም በእንግሊዝ ፕሪሚየር ሊግ እና ከዚህ ሁሉ ችግር ጋር የመጣ ብሔራዊ ቡድን ነው ሊዮኔል ሜሲ። አሁንም ተጽዕኖ ይሄን ቡድን እዚህ ጋር ያደረሰው የሚል እምነት ነው ያለኝ። እንግዲህ ሊዮኔል ሜሲ የሚያስቆጥራቸውን ጎሎች ብቻ ካየን እንግዲህ አለማድነቅ ባይቻልም ግን እኔ ከሚያስቆጥረው ጎል በላይ ለእሱ ሜዳ ላይ በመኖር ለሌሎች ተጫዋቾች የሚፈጥረው ስፔስ ሌሎች ተቃራኒ ተጫዋቾች ላይ የሚፈጥረው ተጽዕኖ አሲስት የሚያደርግበት መንገድ ሁለተኛውን ጎል የወለደውን አንደኛውን ጎል የፈጠረው ሊዮኔል ሜሲ ነው። በጣም ጥራት ያለው አሲስት ነው ከተከላካዩ ጀርባ ለማቀበል የቻለው ለጓደኛውና ተጽዕኖ በጣም ከፍ ብሎ እየተመለከ እኔ እንደውም ከካታርም ያለም ዋንጫ በላይ ነው ብዬ ተጽዕኖ ማስበው። ምክንያቱም በካታር ያለም ዋንጫ ምትጠብቂው ነው ሊዮኔል ሜሲ የሆነ ነገር ሊያደርግ እንደሚችል ከዛም ካስቆጠረው በላይ ጎል እያስቆጠረ ነው ይሄ ተጫዋችና አሁንም ተገማች ነው። አሁንም ሌሎች ቡድኖች አርጀንቲናን ሲገጥሙ የመከላከል ዝግጅታቸው ለምምዳቸው ላይ መገኘት የሚጠበቅብኝ አይመስልኝም። ለምምዳቸው ትኩረት የሚያደርገው የሊዮኔል ሜሲ እንቅስቃሴ ላይ ትኩረት ያደርጋል። ሌላ አደገኛ የአርጀንቲና ተጫዋች እየተመለከትን ስለሆነ ኳሊቲ አላቸው ሁሉም ተጫዋቾች በአውሮፓ በናቃቸው ድንቅ ተጫዋቾች ናቸው እነ ሁሊያን አልቫሬስ። ግን ትኩረት የሚደረገው አሁንም በየጨዋታው ጎል እያስቆጠረ ላለው ለሊዮኔል ሜሲ የማጥቃት እንቅስቃሴ ነው። ግን ፈጽሞ ተጫዋቹ ተገማች አይደለም። አሁን ደግሞ መች መሮጥ እንዳለበት እንደገና በደንብ የተረዳ ሌላ ተጫዋች ነው የምንመለከተው። ትክክለኛውን ቦታ ለማግኘት አንድም ጊዜ ሲሳሳት እየተመለከትኩት አይደለም። ቅድም ወጥቶ ያነሳው ጎል ላይ የተነሳበትን ቦታ ብትመለከቹ ያንን ቦታ ለማግኘት ያደረገው ሩጫ ለኔ ከአንድ የቴክኒክ ኳሊቲ በላይ ነው። ቦታውን በትክክል ተረድቶ የሮጠው ሩጫና ሌላ አይነት የአይምሮ ልቀት ይዞ ነው የመጣው በዚህ ያለው እንጂ በስላል እድሜው ሳይሆን የገደበው እዚህ ጋር ሚሊ በስላል አንድ ነገር እንደው ለመጠቅለል ለማሳረግ አሁን የብስለትን ጉዳይ ሲያነሳ
ሜዳ ላይ ኮንዳክት ያደርጋቸዋል አይተሽ ከሆነ ለምሳሌ አሁን ሶስተኛውም ጎል ሲቆጠር ያመለከተና አይደለም ማርቲኔዝ ጋር የእጅ ምልክት ይሰጥሻል አናቱን ሊያንቀሳቀስ ይችላል እዛ ጋር እዚህ ጋር እያለ ጋይድ ያደርግሻል ይሄ በጣም ያስገርመኛል የዚህ አሁን ዳክተር ማለት በጣም የሚያስደንቅ ነው ከዛ ውጪ ግን አሁን ሚሊ እንዳለው ይሄ አሁን ይሄን ደካማ ቡድን አይደለም ከዚህ ቀደም ሜሲ ኔይማር እና ሱዋሬዝ ተጣምሮ በጣም አደገኛ የነበሩበት ሲዝን ነበር 120 ጎል አስቆጥረው ሪከርድ ሰበሩ ምናምን የተባለበት ሲዝን በጣም የሚደንቅሽ ከ120 ጎሎች ውስጥ 58ቱን ያስቆጠረው እሱ ነው 31ን ደግሞ አመሻሽቶ ያቀበለው እሱ የሱዋሬዝ እና ኔይማር ተሳትፎ ምንድነው እስክትይ ድረስ ማለት ነው ከ120 ጎሎች ውስጥ 89ኙ ላይ ተሳትፎ ያደረገው እሱ ነው ሶ ሜሲና ኔይማር እና ሱዋሬዝ የነበሩበት ቡድን ውስጥ እንኳን ከ120 ጎል 89ኙ የሱ ነው ሪከርድ ሰበሩ በተባለበት ስለዚህ እዚህ ቢያስቆጠር ብዙ አይገርመኝም እንደውም በጣም ጥሩ የሚመስለኝ እንደው መልሰው ቪዲዮም ቢያገኙት ሚዝናኑበት ስለሚመስለኝ ለሀገሬ ተመልካቾች ያው ኮንቴክስቱ ሌላ ሊሆን ይችላል ጋዜጣዊ መግለጫ ላይ ሜሲን ታውቀዋለህ ያለበት አጋጣሚ እሱን ካለመለስ አላየሽው እውነትሽን ነው እና በጣም እንደው ፈልገው ቢጋብዙ የናሽናል ቲም አሰልጣኝ ሆኖ ጋዜጣዊ መግለጫ ላይ ነው ለማንኛውም ጥያቄውን ልተው ሌላውን ነገር አላንሳ ጠየቀው ጥያቄ መልስ ይመለስ ነው ሜሲን ታውቀዋለህ እሺ ትይዘዋለህ አዎ እሱ ነው የሚጠይቀው ለጥያቄው መልስ እየጠየቀው ነው ባይዘው ግን አንዴ እዚህ አንድ ልጅ ተጎድቶብን ናሽናል ቲም ላይ ለህክምና ቦታ ይዤ መኪና አላቆም ወደ ኋላ እንደዚህ ትንሽ ልጅ ነው ያ ነገር ከተከናወነ ምናምን ለራሴ ረስቼዋለሁ እንደዚህ ወደ ኋላ ያየው ብለ ሜሲን ታውቀዋለህ ኢንተርቪው ሰምቷል በጣም ፈኒ ክሊፕ አስፈልጎ ሊሰሙት በብዙ የመከላከል ድሪሎች በብዙ ተከላካዮች ኮች በማድረግ ምናምን የማይመጡ ተጫዋቾች አሉ ሊዮኔል ሜሲን የፈለገ ስታስጠኝቡት የመከላከልን በሆነኛው የማጥቃት መንገድ ብልጫ ይወስድብሻል በፔስ ብልጫ የሚወስድባቸው በጣም ፈጣን ነው የሚፈልገው ቦታ ላይ ፍጥነት መጠቀም ይችላል ድሪቭሉ ፍጹም አደገኛ ነው ከእግሩ አንድ ኢንች ኳስ አትርቅም ለጥፏት ነው የሚሄደው በድሪቭሉ ሊያሸንፍሽ ይችላል እና በሁሉ የማጥቃት መንገዶች በትክክለኛው ሰዓት ነው የሚጠቀማቸው እነዛን ኳሊቲዎች ያላግባብ ድሪቭል አያረግም ሊዮኔል ሜሲ በትክክለኛው ሰዓት ነው ድሪቭል የሚያረግ ያላግባብ ፓስ አያረግም ሊዮኔል ሜሲ ድሪቭል በሚደረግበት ሁኔታ ውስጥ ፓስ ሲያረጋ ይችላል ፓስ ማድረግ በሚገባው ሁኔታ ውስጥ ድሪብል ሲያረጋ ይችላል መሮጥ ሳይገባው ሲሮጥ ይችላል ሁሉ ነገር በትክክለኛው ሰዓት ነው የሚያረጋውና አለ ከግሩም በላይ የአይምሮ ልቀት እጅግ በጣም የሚያስገርመኝ ተጫዋች ቀደም ወይ 11ዱም እነሱ ሊዮኔል ሜሲ ቢሆን ሊደርስ ይለኛል ሲል ነበር ፔፕ ጋርዲዮላ አንድ አላሴቶ ሜሲ 4 ቁጥር ነው 5 ቁጥር ነው 6 ቁጥር ነው 7 ቁጥር ነው ያለ የተነተነዋል እና ሁሉም ላይ ማለት ምርጥ ነው የሚለው ሻፊም ባለፈው እንደዛ አሁን እኔ እንደው ግብ ጠባቂ እንኳን መሆን ይችላል ወይ ደግሞ የቦስኬትስ ሮል ላይ ቢጫወት በጣም ምርጥ ይሆናል ምናምን በየስል ብዙዎች ያጋነንኩ ይመስላቸዋል ግን እውነታው ይሄ ነው ይላል ያው ለሰዎች ለምሳሌ የሆነ ጊዜ ሻቪ ነው ፕሮቫይደሩ ኢኔስታ ነው ፕሮቫይደሩ ምናምን የሚል ሐሳብም ነበር ሻቪ ከወጣ ኢኔስታ ከወጣ በኋላ ወደ ሌላ ነገር ኢቮልቭ አድርጓል ሜሲ ባርሴሎና ውስጥ በራሱና መጀመሪያ እነዚህ ተጫዋቾች ናቸው ስፔስ የሚፈጥሩለት ኳሱን ሪሊዝ የሚያደርጉት ኋላ ላይ ግን እነዚህ ተጫዋቾች ሲወጡ ሜሲ ፕሮቫይደርም ጨራሽ ነው አይነተኛ ኢንጋንቼ ሆነ አርጀንቲናውያኖቹ ኢንጋንቼ ይሉታል ሊንክ የሚያደርገው ተጫዋች እሱ ሆነ ስለዚህ ጎል የሚያስቆጥራል የጎል ኳስ የሚያመቻቻል እንደዛ አይነት ወለና አይነተኛው ኢንጂን ሆኖ ደግሞ አረፈውና በአመታት ውስጥ በእግር ኳስ ያላደረገው ምንም ነገር የለም ግን አሁንም ያለም ዋንጫው ራስ መሆኑ ያስገርመን ይቀጥላል እኛም ራስ ይዘናውራት ርዕስ ግዴታ ነው ርዕስ መፈጠሩ ግዴታ ነው አሁን ኮንስፓይሬሲውን ቅድም ያነሳን ነበር አይደለ ፊፋ አዘጋጇ አሜሪካ በዋነኝነት አሜሪካ ይመስለኛል ይሄንን አሁን የአርጀንቲና የፉትቦል ፌዴሬሽኑን የእግር ኳስ ማህበራቸውን በኤፍቢአይ ያስመረመረች ነውና ኦኬ በቃ ሄድላይን ደግሞ እንደ አዲስ መፈጠር አለበት እንግዲህ ወደ መጨረሻው ጨዋታ እየተጠጋ ያለን ናሽናል ቲም በዚህ ደረጃ በሀገሬ ይሄን ያክል ሚሊዮን ዶላር ገንዘብ ተዘዋውሯል በሚል ኤፍቢአይ እንትን ያለ ነው ያለውና የሆነ ዜናው የሚፈጠርበት መንገድ ነው ከማርኬትም አንፃር የሆነ አይነት ፍላጎት ያለው ይመስለኛል እንጂ
በዚህ ሁኔታ ፊፋ ማች ፊክሲንግ ውስጥ ይገባል ብዬ አላስብም። ፐርሰናሊ ጌሞቹን እኮ ስትመለከቻቸው ምን አላቸው ለሁሉም ቲሞች ለምሳሌ አሁን ፖቱ ተደልድሏል። ከተደለደሉ በኋላ ወደ ቀጣይ ዙር የምታልፊው ራስሽ ታሸንፊ አንደኛ መሆን ሁለተኛ መሆን ሶስተኛ መሆን አንዳንድ ኮንስፓይረሲ ከፍላጎት ጋር ነው ሰው ስቲክ የሚያደርግበት መንገድ በጣም ስለሚገርመኝ ነው። መፈለግ ሌላ ነገር ነው፣ ግን የሆነ ነገር ለመለጠፍ መሞከር የትኛው ጨዋታ ላይ በተዛባ የዳኛ ውሳኔ አርጀንቲና ጨዋታ አሸንፋለች ብትይ አታገኝም። ለምን እዚህኛው መስመር ውስጥ ተገኘች ብትይ አንደኛ ስለወጣች፣ ሌሎች አንደኛ ወጥተው የተከለከሉ የሉ። አንደኛ ከወጣች ተገቢያለሽ። ዝም ብሎ አንዳንዴ ዝም ብለሽ ማጣጣም። አሁን ይሄን ተጫዋች እርግጠኛ አይደለንም ከዚህ በኋላ በየትኛው ትውልድ እንደምናገኘው። እድለኛ ሆነን በእኛ ትውልድ ተገኝቷል። መደገፍ አለመደገፍ ሌላ ጉዳይ። እኔ ለምሳሌ አርጀንቲናን በታሪክ ደግፌ አላውቅም። ምክንያቱም ብራዚል ደጋፊ ሆነሽ አርጀንቲና ደግፋለሁ ምናምን ይሄ ለእንትን ካልሆነ አይሄድ። በቃ ብራዚል ደጋፊ አርጀንቲና ሊደግፍ አይችል። ግን ሊዮኔል ሜሲ ሊያልቅብን ነው። ሳሜቱን ተጠማጣ ዘንድሮ እኮ እንኳን የብራዚል ደጋፊ ሆ እንግዲህ በጣም ነፍሴ እዚህ ጋር ህመም እስኪሰማኝ ድረስ የምወደው ሮናልዶን እንኳን የምወደው ልጅ ሜሲን ለማድነቅ ተገድጄ በቃ ማለት መጥላት አልነበረብኝም ድሮ። ግን አሁን ምንም ልታደርጋችሁ የሚሻለው ነገር አሁን ለአእምሮ ሰላም ሲባል ማመን ነው የሚሻለው። እሱ አሁን ከማመን ውጪ የማመን ያለማመን ጉዳይ አይደለም። ፕሪፈረንስ ይኖርሃል። አሁን እንደነገርኩ የጥላቻም አይደለም ምናምን ሁላችንም የራሳችን ፕሪፈረንስ አለን፣ የምንወደው ነገር አለ። ከዛ ደግሞ የምንወደው ነገር አለ። የሆነ ሰው እንግዲህ ኢኒሽታን ዣቪል ሊወድ ይችላል። በዛ የእግር ኳስ የሚገባኝ መጠን ከዚህ በፊት በጣም ተደጋግሜ የተናገረው ከጎል ጋር ኮኔክት ያደረገ ነገር ስለሆነ whatever ስለዚህ ሁላችንም ብናጣጥመው ይሻላል። የማስታወቂያ ረፍት ወስደን ስንመለስ ደግሞ ሌሎች ጉዳዮች እናነሳለን። አብራችሁን ቆዩ።